بسم الله الرحمن الرحيم الحمد لله رب العالمين حمدا كثيرا طيبا مباركا فيه وصلى الله وسلم وبارك على عبده ورسوله نبينا وحبيبنا محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين النبي صلى الله عليه وسلم هو التاريخ يتملكتن دعواو እንዴት እንደጀመረና የወህይ አወራረድን ተመልክተን ነበር ያቆምነው ባለፈው ፕሮግራም። አሁን ደግሞ በመካው ዘመነ ዳዕዋ የነበሩትን ሁኔታዎች ዋና ዋና ክፍል እንመለከታለን። ወደ ተውሂድ ዳዕዋ ማድረግ ሲጀምሩ ባለፈው እንደ ተነጋገርነው በተናጠል በሚደረግ ዳዕዋ ላይ ነበር ያተኮሩት። ممن يتوسم فيهم الخير خير ይጠበቅባቸዋል ተብሎ ከሚታሰቡ ሰዎች ጋራ ውይይት በማድረግ ወደ እስልምና ማስገባት፣ እያንዳንዱ ተውሂድን የተቀበለ ሰው ደግሞ በራሱ በኩል ሌሎች ሰዎች ተውሂድን እንዲቀበሉ ማድረግ ነበረ። የአቡበክር እንቅስቃሴ ወዳውኑ እስልምናን ከተቀበሉ ጀምሮ ያደረጉትን ልፋት ተመልክተናል። እንግዲህ መካ ያሉ ወደ መጀመሪያው አካባቢ ከታዘዙ ትእዛዞች መካከል ሶላት ይገኛል። ነገር ግን 5 አውቃት ሶላት አሁን የሚሰገደው ሳይሆን ጧት 2 ረክዓ ከሰዓት ምሽት አካባቢ ደግሞ 2 ረክዓ ነበር። قال مقاتل فرض على النبي صلى الله عليه وسلم في أول الإسلام الصلاة ركعتين بالغداة وركعتين بالعشي በጧቱ ክፍለ ጊዜ 2 ወደ ምሽት አካባቢ ደግሞ 2 ይሰግዱ ነበር። ወሰብح بحمد ربك بالعشي والإبكار የሚለውም ጌታህን ከምስጋና ጋር አቀላቅለህ አጥራው የሚለው የቁርአን አያ በጧትና በከቀትር ብሎ ነው የሚናገረው። ይሄንኑ ያመለክታል። ኢብኑ ሐጀር አልዓስቀላኒ ረህመቱላሂ ዐለይሂ እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ወደ ቤተ المقدس ከዚያም ወደ ሰማይ ከመሄዳቸውም በፊት ሶላት ይሰግዱ ነበር፣ እሳቸውም ሱሐቦቻቸውም። ነገር ግን ዋጅብ ነበረ ወይስ ሱና የሚለው ላይ ዑለማዎች ይخالፋሉ እንጂ ይላሉ። حارث بن ابي اسامه ከابن لهيعة من طريق زيد بن حارثة እንደዘገቡት ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ውዱእ አስተምሯቸው እንደነበረ የሚያመለክት ሐዲስ ዘግበዋል። ይህንን ሐዲስ ኢብኑ ማጃህም አውርተውታል። ونحوه عن البراء بن عازب وعبد الله بن عباس رضي الله عنهما። ኢብኑ ኢስሐቅ እንደሚሉት ነብያችን ሰለላሁ ዐለይሂ ወሰለም የሶላት ሰዓት የደረሰ ጊዜ ከሰው ገለል ብለው በማይታዩ ሁኔታ ይሰግዳሉ። ሱሐቦቻቸውም እንደዚሁ في شعاب مكة በመካ ሸለቆዎች ተበታትነው ሰው በማያያቸው መልኩ ነበር የሚሰግዱት፣ የቁረይሽን ግፍ በመፍራት ማለት ነው። አንድ ቀን አቡ ጣሊብና አሊ ኢብኑ አቢ ጣሊብና ነብያችን ሰለላሁ ዐለይሂ ወሰለም ሶላት እየሰገዱ እያለ የአሊ አባት አቡ ጣሊብ ያያቸዋል። ለመጀመሪያ ጊዜ ይሄን አይነት ድርጊት ያይ ስለነበረ ግራ ተጋባውና ምን እየሰራችሁ ነው ብሎ ሲጠይቃቸው እኛማ እንዲህ አንድ አምላካችንን አላህን እየተገዛን ነው ጸሎት የምናደርገው ብሎ ሲያስረዱት ሁኔታው አስደሰተውና መልካም ነው ቀጥሉበት ብሎ አበረታቷቸው እንደነበረ ነው። ቁረይሾች እንግዲህ የዳዕዋው ጉዳይ ብዙም ዜና አልደረሳቸውም። በገሃድ ስላልነበረ የሚደረገው እንቅስቃሴ ውሎ አድሮ ግን ተባራሪ ወሬዎችን እየሰሙ ይመጣሉ። እነኚህ ወሬዎች ሲደርሷቸውም ብዙ ትኩረት አልሰጡም። ምክንያቱም በመካ ማህበረሰብ መካከል አልሁነፋ የሚባሉ ሽርክን የሚቃወሙ ሰዎች እንደነበሩ ስለሚያውቁ የነዚያው አንድ አባል ነው መሐመድም ቢሆን የሚል አቋም ነው ያዙት። እንደነ ዘይድ ኢብኑ ዐምር ኢብኑ ኑፈይል እንደነ ወረቀቱ ኢብኑ ነውፈልና እንደነ ቁስ ኢብኑ ሳዒዳ የዛው አይነት አምልኮ ይሆናል እንጂ ምን የተለየ ነገር ይኖራል በማለት ትኩረት ሳይሰጡ ሰነበቱ። ከጊዜ ወደ ጊዜ ዳዕዋው እየሰፋ ተከታዮቹ ቁጥራቸው እየጨመረ ወሬውም እየሰፋ ሲመጣ በጣም ተጨነቁ። በ3 አመታት ጊዜ
ጠንካራ የሆነ በርካታ ቁጥር ያለው የሙእሚን ጀማዓ ተመሰረተ አላህ Subhanahu Wa Ta'ala ደግሞ ነብያችንን ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸውን ብዙ ፈተና እንደሚያጋጥማቸው ስለሚያውቅ ያለፉ ነብዮችን ታሪክ በቁርአን ያወረደ በሰፊው እንዲማሩት አደረገ የነብዩላህ ዩሱፍ ታሪክ በሱረቱ ዩሱፍ የተነገረው በዚህ ወቅት ነበር የነብዩላህ ሙሳ አለይሂ ሰላቱ ወሰለም ታሪክ እንደዚሁ ሰፋ ባለመልኩ ሱረቱል ቀሰስና ሌሎችም ራፎች እየወረዱ ሰሃቦች እንዲያጠኑት ተደረገ የነብዩላህ ሙሳ አለይሂ ሰላም በተለይ ከህፃንነታቸው ጀምሮ ፈተና የተፈራረቀባቸው ሰው ስለነበሩ አስተዳደጋቸው ሳይቀር ነው ሱረቱ አልቀሰስ ላይ የተነገረው وحرمنا عليه المراضع من قبل ሲጠቡ ሲያድጉ ሲወለዱ ከዚያም በኋላ ደግሞ ፍርዓውን ቤት ወደ 30 አመት አካባቢ ሲያሳልፉ በርካታ ፈተናዎች አጋጥመዋቸው እንዴት እንደተወጡና ከዚያ በኋላም ዳዕዋቸውን እንዴት እንዳስተላለፉ አላህ ለነብዩ ሰለላሁ ዐለይሂ ወሰለም በቁርአን አወረደና በአርአያነት እንዲይዙት አስተማረ አርቀም ኢብኑ አቢል አርቀም የሚባል አንድ ወጣት የ16 አመት እድሜ ወጣት የነበረ ከከተማዋ ዳርቻ ላይ ቤት ሰርቶ ይኖር ነበር እስልምናውን ተቀበለና ለዳዕዋው ማዕከል የኔ ቤት ይሁንላችሁ ብሎ ፈቀደ دخول دار الارقم ወደ አርቀም ቤት የመግባት ሁኔታ ተፈጠረ ማለት ነው አርቀም ቤት እየተሰባሰቡ እነዚያ ቁጥራቸው አናሳ ግን መንፈሳቸው ጠንካራ የነበሩት ሙእሚኖች ቁርአንን ከነብያችን ሰለላሁ ዐለይሂ ወሰለም በመማር ተውሂድን በሚገባ በማጥናት ከሙሽሪኮቹ ጋራ ያላቸው ልዩነት ምን ላይ እንደሆነ እንዲገነዘቡና እንዲታነጹ ምቹ ሁኔታ ፈጠረ አንድ ቀን ሰዕድ ኢብኑ አቢ ወቃስ ሶላት ሰዓት ደረሰበትና ከማህበረሰቡ ነጠል ብሎ ዋሻው ገብቶ እየሰገደ ያለ ድንገት ሙሽሪኮች መጥተው ያገኙታል ምን እየሰራህ ነው ሶላት እየሰገድኩ ነው መፋጠጥ ይፈጠርና አልሞት ባይተጋዳይ እየተከላከለ ያለ አንድ ሙሽሪክ ፈነከተ ለመጀመሪያ ጊዜ اول دم احرق في الاسلام ተፈጠረ ማለት ነው በዚህ ወቅት የነበሩት ሙእሚኖች ሚለዩአቸው ባህሪዎች በርካታ ናቸው ከነዚያ መካከል እስልምናው ዳዕዋ ከነብዩ ሰለላሁ ዐለይሂ ወሰለም ለሚቀርብላቸው ማንኛውም ተዕሊም ያለምንም ማመንታትና ማወላወል መቀበል الاستجابه الكامله لما ياتي عن الله ورسوله صلى الله عليه وسلم አንዱ ነበር ሌላኛው ደግሞ በቁርአን ለሚሰጣቸው ምክር ተመስጠው ማዳመጥ ነበር التاثر العميق بالقران ሌላው የነብያችን ሰለላሁ ዐለይሂ ወሰለም የግል ባህሪ ራሱ እነዛን ሰሃቦች ለማነጽ ከፍተኛ የሆነ አስተዋጽኦ ነበረው ስነ ምግባራቸው ኹሉቃቸው ከሚሰጡት ትምህርት የበለጠ ወይም ባልተናነሰ መልኩ በሰሃቦች ላይ ተጽዕኖ ያሳድር ነበር ለምን ዳሩል አርቀም ተመረጠ በርካታ ሙእሚኖች ናቸው ያመኑት አቡበክር ማማኝ ናቸው ሌሎችና ዑስማን ኢብኑ አፋን እና ዙበይር ኢብኑ አልዓዋም በርካታ ሙእሚኖች በዚያን ወቅት የነበሩ ሆኖ ያለ የዚህ ወጣት ቤት ለምን ተመረጠ ሁለት መሰረታዊ ምክንያቶች አሉ አንድ ዳርቻ ላይ ስለነበረ ሙሽሪኮች ቶሎ ብሎ የማግኘትና እነሱን የማጥቃት እድል አይኖራቸውም ሁለተኛ ደግሞ አርቀም የሚባለው የበኑ መኽዙም ዝርያ ተወላጅ ነው በኑ መኽዙም ደግሞ ከነብያችን ጋር ሰለላሁ ዐለይሂ ወሰለም በግንባር ቀደምነት የተፋጠጡ ክፍሎች ስለሆኑ ከነሱ መካከል ደጋፊ ያገኛል ብለው ሙሽሪኮች አያስቡም ነበር ለዚህና የአላህም ፍቃድ ስላለበት ያ ተመረጠ ዳዕዋው ተጧጡፎ ቀጠለ ከተውሂድ ቀጥሎ ትኩረት ይሰጣቸው የነበሩ ነገሮች አንደኛ ሰብር ነበር በብዛት የወረዱ አያዎች ስለ ሰብር የሚያስተምሩ ናቸው والعصر ان الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ሰው ሁሉ በኪሳራ ላይ ነው ያለው ያመኑትና መልካም ስራዎችን የሰሩ በትዕግስት የሚመካከሩና በሐቅ አደራ የሚባባሉ ሰዎች ብቻ ሲቀሩ የሚለው አያ ከነዚያ መካከል አንዱ ነው ነብዩ ሰለላሁ ዐለይሂ ወሰለም
ሙእሚኖች ተነጥለው ሙሽሪኮች ጋራ ሌላ ግንባር መፍጠር እንደሌለባቸው አይናቸውን ከሙእሚኖች ወደ ሌላ እንዳይመለከቱ ማስጠንቀቂያ አዘል አያዎችም ነበሩ واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه እነዚያን ጧትና ማታ ጌታቸውን እየተማጸኑና እያመለኩት ያሉ ባሪያዎችን ራስህን ከነሱ ጋር አጽንተህ አቆራኝተህ ቀጥል አይንህ ከነሱ ወደ ሌላ እንዳያመራ የሚል አያ ነው ከዛ ሌላ ደግሞ ዱዓ ነበር በጣም ከምንም በላይ ትኩረት እየተደረገለት ዱዓ ላይ እንዲበረታቱና እንዲጸኑ አስተምረዋቸዋል ኢኽላስ ዋናው ክፍል ነው في المرحلة السرية في الدعوة المكية يريدون وجهه يا الله فيت شتو عبادة የሚያደርጉ ናቸው ያለ ነው ያወደሳቸው ይሄ ባህሪያቸው ነው ሌላው ጽናት ነበር የመጨረሻ የማይበገርና ወደር ያልተገኘለት صبر ወይም ደግሞ በአቋማቸው ላይ ጥንካሬ ነበራቸው ولا تعد عيناك عنهم ብሎ ነብያችን ሰለላሁ ዐለይሂ ወሰለም አላህ እስከሚያዛቸው ድረስ ማለት ነው ዳዕዋው እንግዲህ በዚህ ሁኔታ የቁረይሽ ዝርያዎችን ሁሉ ቢያንስ አንዳንድ ሰው ከመካከላቸው እንዲሰልም ሁኔታን አመቻቸ ለአብነት ያክል ከያንዳንዱ ጎሳ የሰለሙትን በዛን ወቅት የነበሩትን ብንጠቅስ አቡበክር በኑ ተይሚላህ ከሚባሉት ነበሩ ዑስማን በኑ ኡመያ ናቸው ዙበይር በኑ አሰድ አባል ናቸው ሙስዓብ ኢብኑ ዑመይር ደግሞ من بني عبد الدار نو علي من بني هاشم ناتشو عبد الرحمن بن عوف من بني زهرة سعيد بن زيد من بني عدي عثمان بن مضعون من بني جمح أنني يقريش تولاجوج كيان داندو قصا الله سبحانه وتعالى مرارتو يمجمرياو يدعوة تكباينا أقار اندي هونو يا الدل يسطاتشو ناتشو ነገር ግን በዚያንም ወቅት ቢሆን በቁረይሽ ብቻ ያጠረ አልነበረም ከቁረይሽ ውጪ ለምሳሌ ሁዘይል ከሚባሉ ጎሳዎች አብዱላህ ኢብኑ መስዑድ ነበሩ ዑትበት ኢብኑ ገዘዋን የተባለ من بني مازن ነበር አማር ኢብኑ ያሲር من بني عنس ነበር ዘይድ ኢብኑ ሐሪሳ من بني كلب عمرو ኢብኑ አበሳ من بني سليم ከሁሉም አካባቢ የተወሰኑ ሰዎች እዚህ ዳዕዋ ውስጥ እንዲገቡና በዚህ ተርቢያ ሂደት እንዲያልፉ አላህ Subhanahu Wa Ta'ala ሁኔታውን አመቻቸና አሳካላቸው ማለት ነው እንግዲህ እስላም ህይወት ነው ሁሉን ነገር የሚያካትት ነገር ነው ሆኖም ግን በመካ ዳዕዋ ላይ ትኩረት የተሰጠው የነበረው በአብዛኛው አቂዳ ነበር ወይም እምነት ነክ ነገሮች ውስጣዊ እምነትን ማጽዳት ላይ ነበር ትኩረት የተሰጠው ናስር ለማግኘት ሌሎችን ለማመቻቸት ሂደት ስለሚያስፈልገው ከሁሉ በላይ በተውሂድ ላይ ማተኮር የመካው የዳዕዋ ሂደት አካል ነበር ስለ አላህ አንድነትና ስለ ሸሪካ የሌለው ስለመሆኑ ተነዝሁ الله عز وجل عن النقائص ይሄን የሚያመለክቱ በርካታ አያዎች ናቸው የወረዱት ከዚያ መካከል ለምሳሌ አላህ خالق كل شيء እና ወደር የሌለው ተመሳሳይ የሌለው መሆኑን የሚያመለክቱ በርካታ አያዎች ወርደዋል الله خالق كل شيء ومالكه إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين ينانت جيتا الله نو سماياتنا مدرن يفتر كزجام كزفان بلاي مالت كعرش بلاي يهونو ፀሐይና ጨረቃንም የፈጠረ ሌሊትና ቀን እንዲፈራረቁ አንዱን ካንዱ አከታትሎ ያስገኘ በሱ ፍቃድ ተገርተው ፀሐይና ጨረቃ አገልግሎት እንዲሰጡ ያመቻቸ والشمس والقمر والنجوم ከዋክብቶችንም مسخرات بأمره ألا له الخلق والأمر መፍጠርም ሆነ ማዘዝ የሱ ስልጣን ብቻ ነው አዋጅ ስሙ ሌላው አላህ የኒዕማዎች ሁሉ ምንጭ መሆኑን ሰዎች እንዲያውቁ ማስተማር ነበር وما بكم من نعمة فمن الله يا الله እውቀት ሁሉ ነገር የሚያካትት መሆኑን ማሳየትም አንዱ ነበር መላእክቶች የሰው ስራዎችን እንደሚመዘግቡ እያንዳንዱ ሰው ላይ ስራውን የሚዘግቡ መላእክቶች እንደተመደቡበት ما يلفظ من قول إلا لديه رقيب عتيد የሚለው አያ ያሳያል
ህይወት አጠቃላይ ራሷ ለፈተና የተፈጠረች መሆኑ خلق الموت والحياة ليبلوكم أيكم أحسن عملا الله سبحانه وتعالى ወደሱ የተደገፉና ወደሱ የተጠጉ ባሪያዎቹን እንደሚረዳ ድጋፍ እንደሚሰጥ ማሳየት እነ ወልይ الله الذي نزل الكتاب وهو يتولى الصالحين የአላህ መብቱ በባሪያዎች ላይ በብቸኝነት እሱን ማምለካቸው መሆኑን ማሳየት ነበረ قل الله فاعبد بل الله فاعبد وكن من الشاكرين اللهم ብቻ ተገዛ ካመስጋኞችም ሁን የሚሉ አያዎች ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ዳዕዋ ማረጋቸውና ወደ ተውሂድ መስበካቸው ብቻም ሳይሆን ከሳቸው በፊት የነበሩት ነብዮች አጠቃላይ ትኩረታቸው ተውሂድ ላይ እንደነበረ ማሳየትም በዚህ መርሐላ አንዱ ተፈላጊ ነገር ነበርና ለዚህም ሰፊ የሆነ ትኩረት ተሰጥቶታል የበርካታ ነብዮች ታሪክ ተነግሯል ነብዩላህ ኑህ አለይሂ ሰላም ገና እንደተላኩ ኢኒ ለኩም ነዚሩ ሙቢን አን ይዕቡዱላህ ወተቁሁ ወአጢዑን አላህን ተገዙት ለኔም ደግሞ ታዘዙኝ እሱንም ፍሩት ብለው እንዳስተማሩ መጀመሪያ ዳዕዋ ሲጀምሩ በተውሂድ እንደጀመሩ ያሳያል ነብዩላህ ሳሊህም እንደዚሁ ያ ቀውሚ እዕቡዱላህ ማለኩም ምን ኢላሂን ገይሩህ ሹዓይብም እዕቡዱላህ ማለኩም ምን ኢላሂን ገይሩህ በአጠቃላይ ነብዮች ትኩረታቸው ተውሂድ ላይ እንደነበረ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወጅተኒቡ ጣጉት ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውም ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂሚን ዲነን ቂየመን ሚለተ ኢብራሂም ሐኒፋ የሁሉም ነብዮች ዳዕዋ አንዱ ካንዱ ሳይነጠል አንድን አምላክ አላህን በብቸኝነት አምልኩ የፈጠረና የጸጋዎች ሁሉ ምንጭ ሆነው በብቸኝነት ሊመለክ ይገባል እንጂ ሸሪካ ሊሰጠው አይገባም ብሎ ትኩረት መስጠት ነበር በቃ የመጀመሪያው እንቅስቃሴያቸው ላይ የነበረው ማለት ነው ከዚያ ጋር አያይዞ እንግዲህ ሰምተውት የማያውቁትና ሙሽሪኩ የጃሂልያ ማህበረሰብ የማያውቀው ስለ ጀነት ስለ ጀሃነም ሙቶ ስለ መነሳት ስለ ቂያማ በሰፊው የሚያስተምሩ አያዎች መጡ ወስፉል ጀና ጀነትን ሲወስፋት ለሰሃቦች በቃ ቀልባቸው የበለጠ ከምንም በላይ ለጀነት እንዲጓጉ የሚያደርግ ነበር كزم تنستونه تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين ጎኖቻቸው ከመኝታ ይርቃሉ ጌታቸውን በመጓጓትና በመፍራት እየተማጸኑ ሰላት እየሰገዱ ማለት ነው ከሰጠናቸውም እየመጸወቱ ያንዳንዷ ነፍስ ምን እንደተደበቀላት አታውቅም ልዩ ነገር አዘጋጅቻለሁ فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون ያለ ወደ ጀነት እንዲጓጉ ያደርጋቸዋል የጀነት ጅረቶች እንዴት አይነት እንደሆኑ ያሳያል مثل الجنة التي وعد المتقون فيها أنهار من ماء غير آسن وأنهار من لبن لم يتغير طعمه وأنهار من خمر لذة للشاربين وأنهار من عسل مصفى የማር የወተት የቅቤ የንጹህ ውሃ የማር የወተት የንጹህ ውሃና የኸምር ጅረት እንደሚፈስ በጀነት ውስጥ ያንን ደሞ የሚያገኙት አላህን በብቸኝነት ያመለኩ ባሪያዎች ብቻ እንደሆኑ ያስተምራል በአንጻሩ ጀሃነምን ደግሞ ዘግናኝነቷንና አስፈሪነቷን የሚያሳዩ አያዎች ናቸው በብዛት የመጡት የጀሃነም ሰዎች መኖሪያቸው መንጣፋቸው የሚደርቡት የሚቀመጡበት በአጠቃላይ እሳት እንደሆነ የሚመገቡት ራሱ شجرة الزقوم إن شجرة الزقوم طعام الأثيم كالمهل يغلي في البطون كغلي الحميم عندي جاله ليس لهم طعام إلا من ضريع وهاسطون قالوا እጅ እንደሚሰጣቸው ያ ደግሞ ጉሮሯቸውን ልጦ ሰውነታቸውን የሚያቃጥል እንጂ ጥም የሚያወጣ እንዳልሆነ ጀሃነምን በጣም እንዲፈሩ ለአኺራ በጣም እንዲጨነቁ የሚያደርግ ነው አለባበሳቸው ምን እንደሚመስል ሰራቢሉሁም من قطران وتغشى وجوههم النار አማልክቶቻቸው ጣዖቶችን ስለሚያመልኩ እነዚያ ሙሽሪኮች ጀሃነም ሲገቡ አብረው ከነሱ ጋር ተጣምረው እንደሚቃጠሉ إنكم وما تعبدون من دون الله حصب جهنم እናንተና ከአላህ ሌላ የምታመልኳቸው የጀሃነም ማገዶዎች ናቸው እያለ ያሳይ ነበር ማለት ነው አያይዞ ደግሞ የኢብሊስን ጠላትነት በመካ የወረዱ አያቶች ናቸው በሰፊው ያስተማሩት የአደም አፈጣጠር ኢብሊስ እንዴት አደምን ከጀነት እንዲወጡ ምክንያት እንደሆነ አሳስቦና አታሎ ወደ ምድር እንዲወርዱ ሰበብ እንደሆነባቸውና
ያባታችሁ የአደም ጥላት የናንተም ጥላት ስለሆነ ልትጠነቀቁት ይገባል የሚሉ አያዎች በሰፊው ነው የወረዱት ኢነ ሸይጣን ለኩም አዱውን ፈተኺዙሁ አዱወን ኢንማ يدعو حزبه ليكونوا من اصحاب السعير እንደገና የተፈጥሮን አቀማመጥ ሰዎች እንዲመለከቱና በዚያውም አላህን እንዲያውቁ እስቲ ሰማይን ተመልከቱ ምድርን እዋት ራሳችሁን እዩ ተራራዎችን ጅረቶችን ኮረብታዎችን ተክሎችን አበባዎች ሁሉን ነገር አይታችሁ ፈጣሪ ኃያል መሆኑን እወቁ በማለት ደግሞ ተፈጥሮን እንዲያነቡና እንዲያጤኑ የሚቀሰቅሱ አያዎች በብዛት መጡ ኢነ ፊ ኸልቅ السماوات والارض واختلاف الليل والنهار والفلك التي تجري في البحر بما ينفع الناس وما انزل الله من السماء እንደዚህ ያለ ማለት ነው የሰማይ አፈጣጠር የምድር አፈጣጠር የከዋክብቶቿ أفلم ينظروا إلى السماء فوقهم كيف بنيناها وزيناها وما لها من فروج ሰማይን ለምን አልተመለከቱ እንዴት እንደገነባናት እንዴት እንዳስዋብናት እንከን የሌላት ሆና እንደተፈጠረች ምድርንሳ والارض مددناها ዘረጋናት والقينا فيها رواسي ተራራዎችን ማስቀመጥንባት وانبتنا فيها من كل زوج بهيج تبصرة وذكرى لكل عبد منيب ይሄ ሁሉ ስለተፈጥሮ ሰዎች እንዲያጠኑ መደረጉ ግራቀኛቸውን ተመልክተው ላይታቸውን ተመልክተው አላህን እንዲያስታውሱና ከአላህ ሌላ ያለ ሁሉ ፍጡር መሆኑን አውቀው በብቸኝነት እንዲያመልኩት ማድረግ ነበረ ይሄ እንግዲህ ባጭሩ በተውሂድ ላይ የነበረው ትኩረት ነው በሌላ በኩል ደግሞ በተዓቡድ ወይም በዒባዳ ላይ የነበረው ልፋትና ትኩረት ምን ይመስል እንደነበረ ብናይ በመጀመሪያ ደረጃ ተዝኪየተ ሩህ ውስጥን ማጽዳት ነበረ ከነፍቅና ከተንኮለኝነት ከተምክተኝነት ከማይረቡ ባህሪዎች ሁሉ ሰዎች እንዲጸዱ እንደገና አላህ Subhanahu Wa Ta'ala ዕውቀቱ ሁሉን ነገር ያካተተና እያንዳንዱ እንቅስቃሴያቸውን ሐሳባቸውን ሳይቀር እንደሚያውቀው እሱን ፈርተው ከመጥፎ ነገር ሁሉ እንዲቆጠቡ ማስተማር ነበር وعنده مفاتيح الغيب لا يعلمها الا هو እነኛ አያዎች በዛን ጊዜ ነው የወረዱት በአጠቃላይ ደግሞ በዒባዳ የሚያዙ አያዎች አላህን በብቸኝነት መገዛትን የሚያስተምሩ አያዎች ወረዱ وقضى ربك الا تعبدوا الا اياه وبالوالدين احسانا وما خلقت الجن والانس الا ليعبدون ሰዎችን ጅኖችን እኔን ሊያመልኩ እንጂ ሌላ ነገር አልፈጠርኳቸውም የሚለው ሌላው የዒባዳ ዛድ ወይም ስንቅ እንዲኖራቸው ለሊት መነሳት እና ሲሰግዱ ማደርን ታዘዙ ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው እንደውም መጀመሪያ አካባቢ በዋጅብነት ነበር የታዘዙት ነው የሚለው ያ አዩሃል ሙዘምል ቁም الليل الا قليلا ለሊቱን ሁሉ ቁመህ አሳልፈው ጥቂቶች ብቻ ሲቀሩ ምታርፍባቸው ደቂቃዎች ወይም ሰዓቶች ንስፈሁ ግማሹን አው ينقص منه قليلا ወይ ትንሽ ቀንስለት ከግማሽም አው زيد عليه ወይም ጨምርበት ورتل القرآن ترتيلا ቁርአንን ቀስ ብለህ አንብበው አጢነው ተአሙል አድርግ ተፈኩር አድርግ የሚሉ አያዎች መጡ ከዚያ ተነስተው ሰሃቦች እንግዲህ በሰፊው መተኛትን ትተው በሰፊው ቆመው መጸለይና ዒባዳ ማድረግ ላይ አተኮሩ ማለት ነው تتجافى جنوبهم عن المضاجع ብሎ ያወደሳቸውም በዚያው ነው ጎኖቻቸው ከመኝታ ይራራቃሉ አለ ዒባዳ ሶላት ስለሚሰግዱ كانوا قليلا من الليل ما يهجعون وبالاسحار هم يستغفرون ከሌሊቱ የሚተኙት ጥቂት ነበረ ወደ ከኩለ ሌሊት በኋላ ወደ ፈጅር አካባቢ ደግሞ ጌታዬ ማረን ይያሉ ይማጸናሉ አለ በዚህ እንግዲህ ዒባዳ ላይ እንዲጠነክሩና ዒባዳ ላይ ጽናት እንዲኖራቸው የነፍስያቸውን ፍላጎት አሸንፈው አላህ የፈለገውን እንዲሰሩ ተርቢያ ተደረገላቸው وفينا رسول الله يتلو كتابه إذا انشق معروف من الفجر ساطع يبيت يجافي جنبه عن فراشه إذا استثقلت بالمشركين المضاجع صلاة لمن دنو تكرة تسطات صلاة كمطفو ነገር ትከለክላለች ሰውየው ሰላትም ሙላዘማ ካደረገ መጥፎ ነገርን እየራቀ ነው የሚመጣው የሚሉ ጥቅሶችም መጡ اتل ما اوحي اليك من الكتاب واقم الصلاه ان الصلاه تنهى عن الفحشاء والمنكر ከጸያፍና ከመጥፎ ነገር ሰላት ትከለክላለች አለ ሰውየው ሰላትን ካበዛ ዒባዳ ላይ ትኩረት ካለው ማዕሲያ ላይ የመቆጠብ ባህሪ ይላበሳል ማለት ነው ይሄ በዒባዳ ላይ የነበረው ነው እንደገና አቅላቸውን ነፃ ማውጣትም አንድ የመካ አያዎች ትኩረት ነበረ ምክንያቱም ጃሂልያው ያ ሁሉ ሽርክ የመጣው ሰው አቅሉን መጠቀሙን ትቶ ከአባት የመጣን ተከትዬ ሄዳለሁ ብሎ በጭፍን ተቅሊድ ውስጥ መግባቱ ነው
ከዚህ ደግሞ ሰዎች ነፃ እንዲወጡ ቁርአኑ ማስተማር አላማ አድርጎ ተያይዞት ነበር አላህ Subhanahu Wa Ta'ala ለዚህ ትኩረት ሰጠውና አብዛኛው ሙሽሪኮች የሚሉት ነገር ከግምት ያልዘለለ መሆኑን በግልጽ አስተማረ ማለሁም به من علم الا الظن ከይበሰላቸው መላምታቸውን ነው የሚከተሉት እንጂ በመረጃ ላይ የተመሰረተ ነገር አይደለም ما خلقنا السماوات والارض وما بينهما الا بالحق ሰማያትን ምድርን በውስጣቸው ያሉ ነገሮችንም ቢሆን በቁም ነገር እንጂ እንደው በከንቱ ዝም ብሎ እንደፈለገ ሆኖ ሰው እንዲኖር ታስቦ አይደለም የተፈጠረው እያለ አቅላቸውን ነፃ እንዲያወጡ አስተማረ ካለፉ ህዝቦች ታሪክም ትምህርት እንዲቀስሙ አለም يروا كم اهلكنا من قبلهم من القرون ከበፊታቸው ከነበሩ የክፍለ ዘመናት ህዝቦች ስንቱን እንደደመሰስና ያውም እንዴ የአላህን ነብይ ባለመቀበላቸው እኮ ለብዙ አደጋ ነው የተጋለጡት እናንተን የሚጠብቅም ከዛ ያልተለየ ነው ተጠንቀቁ የሚሉ ነገሮች እንግዲህ መጡ ማለት ነው አካላዊ ተርቢያም ነበረ አካላዊ ሲባል ወታደራዊ ማለት አይደለም የተፈለገው ሰው መንፈስ ብቻ አይደለም መንፈሳዊ ሐጃዎች አሉት ሩሁን ተርቢያ ማድረግ ያለበት እንደገና ደግሞ አካላዊ የሆኑ ፍላጎቶች አሉት ሰዎች የአካላቸውን ፍላጎት ለማሟላት ሲሉ ኢስራፍ ድንበር ማለፍ ደረጃ ይደርሳሉ وانك مهما تعطي بطنك سؤله وفرجك نال منتهى الذم اجمع ሌሎች ደግሞ በተቃራኒው የመንፈስን ፍላጎትና መንግስተ ሰማያትን ለማግኘት ሲሉ ለአኺራ አስበው ዱንያ ላይ ያለውን ሐጃቸውን ይበድላሉ አናገባም ተዳራንይዝም ገንዘብ አንሰበስብም በቃ ዓለም በቃኝ ብለን ስናበቃ ምን እንኖራለን ይላሉ ኢስላም ሲመጣ ሁለቱንም አልተቀበላቸውም ሁለቱን አጣጥሞ መሄድ እንጂ አንዱን ጥሎ አንዱን አንጠልጥሎ መሄድን አልፈለገም ሚዛናዊነትን ወሰጥያን ነበርና የፈለገው አላህ ሐላል ያደረገውን ዱንያ ሐራም የሚያደርጉ ሰዎችን ቁል من حرم زينة الله التي أخرج لعباده والطيبات من الرزق አላቸው አላህ ያወጣቸውን የዱንያ ጌጣጌጦችና ጥሩ ጥሩ ሪዝቆችን ሐራም ያደረገው ደግሞ ማን ነው አለ አይ ዱንያ ለኛ ነው የተፈጠረችውና እስከ መጨረሻው ያለ ገደብ እንጠቀም የሚሉትን ደግሞ خذوا زينتكم عند كل مسجد وكلوا واشربوا ولا تسرفوا አለ ብሉ ጠጡ ግን አታባክኑ አለ ምን ይሁን ታዳ ሚዛናዊ ይሁን ለዱንያህም ድርሻ ስጠው ለአኺራህም ድርሻ ስጠው ሱረቱ القصص መጨረሻ ላይ እንዳለው ولا تنس نصيبك وابتغ فيما آتاك الله الدار الآخرة ولا تنس نصيبك من الدنيا الله በሰጠህ ነገር የአኺራን ዓለም ፈልግ ከዱንያም ያለህን ድርሻ ችላ አትበል የሚለው መጣ ማለት ነውና በዚህም በኩል ለምሳሌ ሰው ማግባት ያስፈልገዋል ግንኙነት ስለሚያስፈልገው ይሄ ተፈጥሯዊ ባህሪ ነው ማግባትን ፈቀደ ህገወጥ የሆኑ ግንኙነቶች ሁሉ እንዲቆሙ አደረገ የጃሂልያውን ድብልቅልቅ እንዲጠፋ አደረገ ማለት ነው ኒዛም ሰጠው ለሴት የራሷ ድርሻ አላት በዚህ ህይወት ለወንድ የራሱ ድርሻ አለው ብሎ አስተማረ ከስብ ላይ ችላ እንዳይባል ደግሞ እንደዚሁ አስተማረ ቅንጦት እንዳይበዛም አስተማረ وكم اهلكنا من قرية بطرت معيشتها فتلك مساكنهم لم تسكن من بعدهم በዚህ ተርቢያ 3 አመታትን ካሳለፉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን በገሃድ በአደባባይ እንዲያደርጉ ታዘዙ አሁን ዳዕዋውን የተቀበሉ ሰዎች በዝርዝር አይታወቁም ቁረይሾች አያውቋቸውም የዳዕዋው መሪና የኡማው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ግን በአደባባይ ወጥተው እንዲያስተምሩ አላህ Subhanahu Wa Ta'ala አዘዛቸው በመጀመሪያ ከቤተሰቦቻቸው እንዲጀምሩ ነው ያዘዘው ወአንዚር عشيرتك الأقربين አላቸው ቅርብ የሆኑ ቤተሰቦችህን አስጠንቅቅ አላቸው በዚህ ሂደት ነው ሱረቱል ቀሰስ ወርዳ የነብዩላህ ሙሳ አለይሂ ሰላቱ ወሰለም ቂሳ በዝርዝር የተነገራቸው በዝርዝር የተነገረውም አሁን ከዚህ በኋላ ወደ ሙዋጃሃ እየገባህ ነው ወደ ህዝብ ቀጥታ እየገባህ ስለሆነ ህዝብን ወደ ተውሂድ ሲሰብኩና ሲያስተምሩ የነበሩ ነብዮች ታሪክ እፊትህ ቁጭ ሊል ይገባል ብሎ አላህ የሙሳን አለይሂ ሰላቱ ወሰለም ታሪክ የሌሎችንም ነብዮች በተለይ ፍርዓውን ጋር የነበረውን ግብግብና ፍርዓውን እንዴት በውሃ ተውጦ እንደቀረ ሙሳ ግን ዳዕዋቸው እንዴት እንደሰመረላቸውና ያ ሁሉ ጫና ያ ሁሉ እንቅፋት አላህ Subhanahu Wa Ta'ala የሻውን ነገር
የወሰነው ውሳኔ መገደብ እንዳልቻለ አሳያቸው ማለት ነው وانذر عشيرتك الاقربين የምትለው አያ እዚህ ምዕራፍ ውስጥ ነው ያለችው የሙሳ ብቻም ሳይሆን የኑህ የዓድ ህዝቦች የሰሙድ ህዝቦች የኢብራሂም ወገኖች የሉጥ ወገኖች የሹዓይብና የሌሎችም ነብዮች ወገኖች በማስተባበላቸው ምን እንደደረሰባቸው የሚያሳዩ አያዎች በግልጽና በስፋት መጡ ከዛ ተነስተው ነብዩ ሰለላሁ ዐለይሂ ወሰለም وانذر عشيرتك الاقربين ቅርብ ዘመዶችን አስጠንቅቅ ስላላቸው ያንን ተግባራዊ ለማድረግ አሰቡና ሰበሰቧቸው በኑ ሐሽምን በጣም የሳቸው ቤተሰብ የሚባሉትን ለብቻ አሰባሰቡ መጀመሪያ ሁሉም መጣ የበኑል ሙጠሊብ ቤተሰቦች የተወሰኑ አባላት ተጨመሩ 45 ሙሽሪኮች ተሰባሰቡ አቡ ለሃብ የሚባል የነብዩ ሰለላሁ ዐለይሂ ወሰለም አጎታቸው ግን የዳዕዋቸው እንቅፋት የነበረ ሰው እዚያ መካከል ነበር ሰብስበው ሊያነጋግሯቸው ሲሉ የመጀመሪያ እኔ ልናገር አለ فبادره ابو لهب ይባላል እሺ ያሉት هؤلاء هم عمومتك እነኚህ አጎቶችህ ናቸው ወበኑ عمومتك ያጎቶችህ ልጆችም ናቸው فتكلم ودع الصبح ተናገር እነዚህን ተገንጣዮችን አዲስ እምነት ያመጡትን ያንተን ተከታዮች ተዋቸውና ወደኛው ተመለስ አሁን ተናገር አላቸው ከሰሃቦችና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክፍተት ለመፍጠርና ማራራቅ ነው የፈለገው ሷላሙ ቀጠለ ንግግሩን ወዕለም انه ليس لقومك بالعرب قاطبه طاقه ያንተ ቤተሰቦች አረቦችን በአጠቃላይ የመጋፈጥ አቅም የላቸውም ይሄን ደግሞ እወቃል ያ ካንተ ጋር መከራ አንገባም ለማለት ነው وانا احق من اخذ بيدك ያንተን እጅ ሳበቃ ከጥፋት ተመለስ ማለት ያለብኝ ሚገባኝ እኔ ነኝ አጎተ ስለሆንኩ ለምከራህ አላቸው እንደ መካሪ ሆኖ فحسبك بنو عمك ያንተ ቤተሰቦች አጎተ ልጆች ይበቁሃል ዓለምን አስተምራለሁ ይልክ መከራ አትልፋ እንዲው አቋሜን አልቀይርም ይዤ ቀጥላለሁ እንኳን ካልክ ቀጥል አንተ በግልህ ግን ወደ ህዝብ እየሄድክ አስተምራለሁ የምትለው ነገር ይቅርብህ ምክንያቱም በዚህ ሁኔታ የውጭ ጥላት አንተን ያጠቃህ ይሆናል ቁረይሾችም ራሳቸው ተሰባስበው አንተን ለማጥቃት ቢፈልጉ የውጭ አረቡ አጠቃላይ ከነሱ ጋራ ሆኖ አንተን አንድ ሰው መጉዳት አያቅተውም እኛ ቁጥራችን አናሳ ነው የማንችለው ነገር አታምጣብን እንደው በወገኖቹ ላይ መከራ ያመጣ እንዳንተ አይነት ሰው አይቻላቅም አለና ለመጀመሪያ ጊዜ በሰበሰቡበት ቦታ ለከፋቸውና አስደነገጣቸው ነብዩ ሰለላሁ ዐለይሂ ወሰለም አዳመጡ የሚለውን ነገር ከሰሙ በኋላ ዝም አሉ ሳይናገሩ ስብሰባው ተበተነ ሁለተኛ ጥሪ ያደረጉ ሁሉም ተሰበሰበ እዚያ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ንግግሩን ከፈቱ ተሰምተው የማያውቁ ቃላቶችን ነው የሚጠቀሙት አልহামዱሊላህ احمده واستعينه واؤمن به واتوكل عليه አላህን አመሰግነዋለሁ ምስጋና ይደረሰው እንዲያግዘኝም ለምነዋለሁ አምንበታለሁ በሱም እመካለሁ واشهد ان لا اله الا الله ከአላህ በስተቀር ደግሞ አምላክ እንደሌለ በግልጽ እመሰክራለሁ አሉና እቺ መግቢያ ንግግር ካደረጉ በኋላ ان الرائد لا يكذب قومه ጠላት የት እንደሰፈረ ለመቃኘት የሄደ ሰው ወገኖቹን ዋሽቷቸው አያታልላቸው እኔ ማለት ለናንተ እንደዚያ ነኝ والله الذي لا اله الا هو اني رسول الله ከሱ በስተቀር አምላክ በሌለው ጌታ በአላህ ምዬ ነግራችኋለሁ እኔ የአላህ መልእክተኛ ነኝ والله لتموتن كما تنامون ልክ እንደምትተኙት ሁሉ ትሞታላችሁ እንደምትሞቱት ሁሉ ደግሞ ولا تحاسبون بما تعملون በምትሰሩ ስራ ደግሞ ፈተና ያጋጥማችኋል ወደፊት አላህ ሂሳብ አለው ተጠንቀቁ ሂሳባችሁ ጥሩ ወይ መጥፎ ነው የሚሆነው ከዚያ በኋላ وانها لجنه ابدا او لنار ابدا ወይ ዘላለማዊ እሳት ነው ወይ ዘላለማዊ ጀነት ነው የሚያጋጥማችሁ ይሄንን ቁም ነገር ከናንተ መደበቅ ስለማልፈልግና መልእክቴን ለማድረስ ነው ያሰባሰብኳችሁ አሉና እቅጩን ነገሯቸው አቡ ጣሊብ የሚባል አጎት ነበራቸው
እሳቸውን የሚረዳና ይደግፋቸው የነበረ በእርግጥ አማኝ አይደለም እሱ እኔ ልናገር አለ አንተ ጋር መተባበር በጣም የምንወደው ነገር ነው ያንተም ምክርም መቀበል ተገቢ ነው የምትናገረውን ነገር ሁሉ ልናምንበትም አግባብ ነው ما أحب إلينا معاونتك وأقبلنا لنصيحتك وأشد تصديقنا لحديثك وهؤلاء بنو أبيك مجتمعون ይሄው ደግሞ የአባትህ ልጆች እንዲህ ተሰባስበውልሃል እኔ ከነሱ አንዱ ሰው ነኝ ግን አንድ ሰው በሆነም ግንባር ቀደም አንተን ለማስደሰት ከሚሰለፉት አንዱና የመጀመሪያው ነኝ غير أني أسرعهم إلى ما تحب فامض لما أمرت به የታዘዝክበትን ነገር ለማሳካት ቀጥል አላቸው فوالله لا أزال أحوطك وأمنعك አንተን ከመጠበቅና ከጥላት አንተን ከማዳን የምቆጠብበት ጊዜ ጭራሽ አይኖርም እስከ መጨረሻው አብሬ እቀጥላለሁ አይዞህ ቀጥል አላቸው ነገር ግን አለ የአባቴን የአብዱል ሙጠሊብን ሃይማኖት ትቼ አንተን መከተል ነፍስያዬ አትፈቅድልኝም ችግር እንዳይደርስብህ የምችለውን ሁሉ ጥረት አደርጋለሁ አንተ በበኩልህ ያመነልህን ሰው አስተምር ቁም ነገር ይመስለኛል ያዝከው መከተሏ ግን ትከብደኛለች አለ ማመን አልፈለገም አቡ ለሀብ ያዳምጥ ነበርና አጎታቸው ነው አቡ ለሀብ ግን ከፍተኛ ጥቃት በሳቸው ላይ ያደረሰ ሰው ነው ተበለክ አላቸው እልም ያደርግህ ማለት ነው ጥፋት ላንተ ይሁን አላቸው አለሃذا جمعتنا ለዚህ ነው ያሰባሰብከን ቁም ነገር መስሎኝ መጣሁ እንጂ ለዚህ ነው እንዴ ብሎ ቆጣ ብሎ ተናገረ هذه والله السوءة አለ እንደው ይሄ ቅሌት ነው አለ አቡ ጣሊብ ደግፈሃለሁ ሲል ጊዜ አቡ ጣሊብ ለሙሐመድ ድጋፍ ሰጣለሁ ማለት ይሄ ውርደት ነው አለቀልን ማለት ነው አቡ ጣሊብ ልክ ውስጥ ገቡና والله لنمنعنه ما بقينا በህይወት እስካለን ድረስ ከናንተ ጥቃት እንከላከላለን አሉት አሁን ግጭቱ ሁለቱ አጎቶች መካከል ተጧጧፈ ማለት ነው ይሄ ልጅ አርፎ መቀመጥ አለበት አለዛ ገለዋለሁ ደበድበዋለሁ ይላል አንደኛው ሌላኛው ደግሞ በፍጹም አትነካውም ተልክ ያለው የሚለውን ነገር ያስተላልፍ ለህዝብ ምንድነው የምትለው በሚል እንግዲህ ኺላፍ ተፈጠረ ማለት ነው ይሄ እጅቲማዕም ተበተነና ውለው አድረው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው ወጣ ብለው ሰፋ ባለ መልኩ መስጂድ አልሐራም ካዕባ የቅርብ ርቀት የምትገኝ ኮረብታ ሰፋ ላይ ወጡና ያ ሰባሃ አሉ በጧት ሰዓት የሚደረግ ጥሪ ነው እሪ እንደማለት ነው ያ በኒ ፊህር እናንተ የፊህር ቤተሰቦች ሆይ ያ በኒ አዲይ እያንዳንዱን የቁረይሽ ተወላጅ ጎሳ ስም ጠሩ ሁላቸውም ተሰበሰቡ መምጣት ያልቻለ መልእክተኛ ላከ ግጥም ብለው ተሰባስበው በቦታው ላይ ሲገኙ አቡ ለሀብም የፊተኛዋ ነገር አስከፍታው ክፉ መልስ ሰጥቶ ነበር የሄደው አሁንም እስቲ ልስማ ብሎ መጣ أرأيتكم لو أن خيلا بالوادي تريد أن تغير عليكم أكنتم مصدقي በዚህ በመካ ሸለቆ ከታች በኩል ወንዙን ያጥለቀለቀ ጦር መጥቷል ሊወራችሁ ነው አይቼ ነው የመጣሁት ብዬ ብነግራችሁ ታምኑኛላችሁ አሏቸው አዎ እናምናለን አለ ሁሉም ባንዳንደበት ما جربنا عليك إلا صدقا ባንተ ላይ ከእውነት ውጪ የሞከርነው ማታለል ስለሌለ አንተም ማይሆን ነገር ትናገራለህ ብለን አናስብም በፍጹም እናምናለን አሉ እንግዳውስ ከዚህ የበለጠ ተልኮ አለኝ እኔ إني نذير لكم بين يدي عذاب شديد ብርቱ ቅጣት ፊት ለፊታችሁ የተደቀነ መሆኑን ላስጠነቅቃችሁ ነው የተላኩት ተበለከ አለ አቡ ለሀብ እንግዲህ እልም ያርግህ አላቸው ተናዶ سائر اليوم على لزلالم ألهذا جمعتنا لزينا يسبسبكن وروى مسلم في صحيحه عن أبي هريرة رضي الله عنه قال لما نزلت وأنذر عشيرتك الأقربين دعا رسول الله صلى الله عليه وسلم فعم وخص فقال يا معشر قريش أنقذوا أنفسكم من النار
يا معشر بني كعب أنقذوا أنفسكم من النار يا فاطمة بنت محمد أنقذي نفسك من النار فإني والله لا أملك لكم من الله شيئا إلا أن لكم رحما سأبلها ببلالها الرياض الرقنا أن أنت قريشوش هوي راساتشون كسات هادنو أن أنت يكعب لجوج هوي راساتشون كسات هادنو قالونا ልጃቸውን ፋጢማን ጠርተው ፋጢማ ሆይ ራስሽን ከሳት አድኚ እኔ ለእናንተ ከአላህ በኩል ለሚመጣላችሁ አደጋ ምንም የምከላከልበት አቅም የለኝም ዝምድና በርግጥ አለ ዝምድና መቀጠል በሚገባው መንገድ ይቀጥላል ያንን እለፋለሁ ሞክራለሁ በአላህ በኩል ላለው ቅጣት ግን ራሳችሁን የማዳን እድሉ ሳያልፍ እዚህ ዱንያ ያላችሁ መላ ፈልጉ አሏቸው ከዚህ በኋላ አቡ ለሀብን አስመልክቶ አያው ቀጥታ ወረደ ተበት የዳ አቢ ለሀብ ወተብ ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد يا أبو لهب እጆች በኪሳራ ተመለሱ ይላል እሱም ከሰረ ገንዘቡም አላዳነውም ያካበተው ነገር ሁሉም አያድነው ወደፊት ደግሞ የንብልባል ባለቤት የሆነች እሳት ውስጥ ይገባል ሰይስላ ናራን ذات لهب እሱ ብቻም ሳይሆን ባለቤቱም የማገዶ አቀጣጣይ የሆነችዋ ነገረኛ ነበረች እሱ ባለቤትና ተንኮለኛ ናት ሁላቸውም የእሳት ናቸው የሚለው አዋጅ መጣ እንዲህ በዚህ መልኩ እንደፈራለን እንዴ ያሉ ልክ አንድ ሰው እንደሰደባቸው አድርገው ብዙ ተወራጩ ላኪን ቀደሩላህ ማሽን የአላህ ውሳኔ ተፈጻሚ ነው ቀጠለ የዚህ ዳዕዋ ድምጽ በመካ አጠቃላይ አስተጋባ ቁረይሽ የተባለ እያንዳንዱ የነብዩ ሰለላሁ ዐለይሂ ወሰለም ተልኮ ወይም አላማ ምን እንደሆነ በግልጽ አወቀ እሳቸውም ቀጠሉ የሄዱትን ያህል ሄደው እንደገና ፈስደዕ ቢማ ትኡመር አላቸው የታዘዝከውን ነገር ፍርጥ አድርገህ ተናገር በግልጽ ወአዕሪض عن المشركين ከሙሽሪኮችም ዘወር በል ከነገርካቸው በኋላ የፈለጉትን ይበሉ ጥቃት እንዳያደርሱብህ ግን እኔ ጥበቃ አድርግልሃለሁ አላቸው ኢና ከፈይናከ ለሙስተህዚኢን الذين يجعلون مع الله إلها آخر فسوف يعلمون ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ጣዖቶችን በግልጽ ማውገዝ ጀመሩ ሽርክን በግልጽ መቃወም ጀመሩ ተውሂድን በግልጽ ማስተማር ጀመሩ በደረሱበት ቦታ ሁሉ ስለ ተውሂድ መናገር ጀመሩ የምታመልኩት ድንጋይ የደረደራችኋቸው ግዑዝ አካላት ቅራቅንቦች እንጨቶች የአላህ ሸሪካ ሆነው ሊቀርቡ አይገባቸው ማገዶ ከፈለጋችሁ አንድዷቸው በግልጽ ሲያብጠለጥሉ ጊዜ እንፈጀረት መከቱ كلها بمشاعر الغضب መካ በአጠቃላይ በቁጣ ተቀጣጠለችና ተናደዱ እንዴት አንድ አምላክ ይበቃል ተብሎ ይነገራል እኛ ከአባቶቻችን የተረከብነው አደራ ቢኖር በካዕባ ውስጥ ብቻ 360 ጣዖት አለን ይህ ሁሉ ከአምላክ ጋር የሚያስታርቅ ነው هؤلاء شفعاؤنا عند الله እንዴት ተብሎ ብለው ተቆጡ ለምን እንዳልተቀበሉ በትክክል ያውቁ ግን لا اله الا الله ማለት ከአላህ በስተቀር አምላክ የለም ማለት ነው እነሱ ደግሞ ከአላህ ውጭ ያለ አምልኮን በማምለክ ላይ የተመሰረተ ህይወት ነው ይመሩ የነበሩት መሪዎቹ የመሪነት ስልጣን ያገኙት በሽርክ ላይ ነው ሲያዳቸው አለቅነታቸው የበላይነታቸው ሁሉ በሽርክ ላይ የተመሰረተ ነው ያፈረሰ ማለት የነሱ ስልጣንም አብሮ ፈረሰ ማለት ነው ስለዚህ እስከ መጨረሻው እንፋለማለን እንጂ የነበረን ነገር አናፈርስም አሉ ትክክል እንዳልሆነ ግን ህሊናቸው ያውቃል አቅላቸው ይቀበላል ቁሳቁስ በፍጹም አምላክ መሆን እንደማይችል ሰማይና ምድርን የፈጠረ አላህ ብቻ መመለክ እንደሚገባው ያውቁ ነበር عرفوا أن معنى الإيمان بنفي الألوهية عما سوى الله والإيمان بالرسالة واليوم الآخر هو الانقياد التام وهذا قضاء على سيادتهم ስልጣናቸውን ማንኮታኮት ነው የሚሆነው እንደገና ብዙ ፈሳድ መስራት ይፈልጋሉ መጥፎ ነገሮችን መቀጠል ይፈልጋሉ ሰለሙ ማለት ያቀረ ማለት ነው بل يريد الإنسان ليفجر أمامه ወደፊትም ክፉ ነገር መስራት ያስቡ ነበር ያ ስለሆነ እንዴ ከአባት የመጣ ከቅድመ አያት المجد الموروث
ለስንት ጊዜ ለስንት አመታት ያቆየነውን ክብራችንን እንዲህ በቀላሉ አሳልፈን አንሰጥም አجعل الآلهة إلها واحدا አማልክቶችን ሁሉ አንድ አምላክ ይበቃል ብሎ ጨፍልቆ ያጠፋቸዋል እንዴ إن هذا لشيء عجاب ይሄ በጣም የሚገርም ነገር ነው ብሎ በከፍተኛ ሁኔታ ተቃወሙ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ላይ ብዙ ብዥታዎችን ብዙ ማስመሰያዎችን አንስተዋል ከነዛ መካከል ያው ሽርክ ላይ መቀጠል ነው በነገራችን ላይ ሙሽሪኮች አላህ ፈጣሪ አይደለም ብለው የተከራከሩበት አንድም ቀን የለ ፈጣሪነቱን ያምናሉ ጣዖቶች ፈጥረዋል ብለው የተናገሩበት ቀንም የለም አምልኮ ለአላህ ብቻ ይገባል ለምን ይባላል ነው ያሉት ታዲያ ፈጣሪ ካልሆነ አፈመን يخلق كمن لا يخلق የፈጠረና ያልፈጠረ እንዴት ይስተካከላል ነው ደግሞ የእስላም ጽንሰ ሐሳብ የነበረው ማለት ነው ስለዚህ አላህ ምን አለ ወለኢን ሰአልተሁም መን خلق السماوات والارض ليقولن الله ሰማይና ምድርን ማን ፈጠረ ብለህ ብትጠይቃቸው እነኚህን ጣዖታውያን ሰማይና ምድርን የማይፈጠረው አላህ ነው ከማለት ውጪ ሌላ መልስ አይኖራቸውም ይሉት የነበረውም ይሄው ነው ታዲያ አምልኮውን ለሱ ለምን አታደርጉም ሲባሉ የለም እነኚህ አማላጆች ናቸው ነው የሚሉት በአላህና በፍጥረታት መካከል ጣልቃ ገቦች ናቸው ማን ይሄን ስልጣን ሰጣቸው አይ ከአባት የመጣ ነው ሲወርድ ሲዋረድ የመጣ ይላሉ وعجبوا أن جاءهم منذر منهم فقال الكافرون هذا ساحر كذاب أجعل الآلهة إلها واحدا إن هذا لشيء عجاب وانطلق الملأ منهم أن يمشوا واصبروا على آلهتكم إن هذا لشيء يراد هيدو بقى تدامتوت በአማልክቶቻችሁም ላይ ጽኑ ሚፈልገው ይሄው ነው አሉ እንደውም ቀጥለው ما سمعنا بهذا في الملة الآخرة በመጨረሻዋ ሃይማኖት እንኳን በሻም ሀገር ብቅ ባለችዋ የክርስትና እምነት እንዲህ አይነት ነገር አልሰማንም አንድ አምላክ ነው ሲሉ አላየናቸው ሶስት ነው ያሉት አንተ እንዴት አድርገህ ነው አንድ የምትለው እያሉ የነሳራዎችንም እንደ ማስረጃ አድርጎ ለማቅረብ ሞከሩ አላ ኩሊ ሐል የነበረው ተጋድሎ ሽርክን ህጋዊ ለማድረግ ነበር ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም በኩል ይደረግ የነበረው ደግሞ ተውሂድን ምድር ላይ እንዲተከል ማድረግ ነበር ከጣዖቶችም ውጪ ጂኖችን ያመልኩ ነበር እንደውም ጂኖች አላህ መላእክቶችን የወለደው ከነሱ ጋር ተጋብቶ ነው መላእክቶች የአላህ ልጆች ናቸው ይላሉ ጸያፍ የሆነ አምልኮ وجعلوا بينه وبين الجنة نسبا ولقد علمت الجنة إنهم لمحضرون ይሄ አንዱ ነበር ሌላኛው ደግሞ እሺ አላህ ሳንድ ነው አልክ ሰማና ሞቶ መነሳት የምትለው ስኬት የመጣ ነው ብለው አኺራን መካድ ነበር የተያያዙት እንደውም እንደ መጠቋቋም ያደረጓቸው ነብያችን ሰለላሁ ዐለይሂ ወሰለም وقال الذين كفروا هل ندلكم على رجل ينبئكم إذا مزقتم كل ممزق إنكم لفي خلق جديد ከሞታችሁና አካላችሁ ከተበጣጠሰ በኋላ በአዲስ መልኩ ተፈጠራላችሁ እያለ የሚያወራ ሰው እናሳያችሁ ጉድ እያሉ ይሄንን ነበር እንደ መገረም የሚያነሱት እንደውም በአላህ ስም እየማሉ ከሞቱ በኋላ መነሳት የለም ይሉ ነበር واقسموا بالله جهد ايمانهم لا يبعث الله من يموت الله يموتن ሰው ፈጽሞ አያስነሳም በምን ሊያውቁ ቻሉ ምኑን አይተው أولم يرى الإنسان أنا خلقناه من نطفة فإذا هو خصيم مبين ሰው እኛ ከፍትወት ጠብታ እንደፈጠርነው አያውቅም እንዴ ከዚያ በኋላ ግልጽ የሆነ የኛ ተከራካሪ ሆኖ የቀረበው እያለ በቁርአን መልስ ሰጠ የሌለን ነገር ከውሃ ከፍትወት ጠብታ ሰው አድርጎ ያቆመ ጌታ هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقناه من نطفة أمشاج نبتليه فجعلناه سميعا بصيرا يمي سما يمي ملكت ያደረገ ጌታ ከሞተ በኋላ ማስነሳት የሚያቅተው ምኑ ላይ ነው እያለ ይሄንን ደግሞ በሰፊው መልስ ሰጠበት ማለት ነው ሌላው በነብዩ ሰለላሁ ዐለይሂ ወሰለም ስብዕና ላይ ነበረ ትችታቸው የተሰነዘረው
ይሄ ሰው ከአላህ በኩል ወህይ ይመጣልኛል ይላል እሱኛ ስናቀው ደሃ የደሃ ቤተሰብ ስንት ታላላቅ ሰው ያለ መካና ጣኢፍ ለዚህ ሰው ወህይ ይመጣል አላህ እሱን ያናግረዋል ማናገር ቢፈልግ ኖሮና አቡ ጀህልን አያናግርም የከተማይቱ አለቆች እያሉ በስብዕናቸው ደግሞ መጡ لولا نزل هذا القرآن على رجل من القريتين عظيم ከሁለቱ ከተሞች እንደው አንድ ትልቅ ሰው ጠፍቶ ነው እንዴ በሱ ላይ ለምን አልወረደም ታዲያ የአላህ ከላም ከሆነ የአብዱል ሙጠሊብ የቲም ብቻ ነው አላህን ማነጋገር የሚችለው እንዴት እያሉ ተቹ አላህ መልስ ሰጠ ለዚህም አሁም يقسمون رحمة ربك የጌታህን ረህማ የሚያከፋፍሉት እነሱ ሆነው አረፉ እንዲያል نحن قسمنا بينهم معيشتهم የዱንያ ህይወታቸውን ራሱ እኛ ነን የከፈልንላቸው ስንት ሲሳይ መመገብ እንዳለባቸው ምን ያህል ንብረት ማግኘት እንዳለባቸው ነው ወስኜላቸው ነው ነብይነቱ ውስጥ ጣልቃ ገብተው ሲያበቁ ገሌ መሆን ይችላል ገሌ መሆን አይችልም እንኳን ሊሉ ቀርቶ الله اعلم حيث يجعل رسالته መልስ ሰጠበት ማለት ነው ከዛም አልፈው በቀጥታ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ እየመጡ መሳደብን ደግሞ ተያያዙ يا ايها الذي نزل عليه الذكر አንተ መገሰጫው ቁርአን ባንተ ላይ የወረደብህ ሰውዬ ሆይ ኢነከ ለመጅኑን አንተ እኮ እብድ ነህ ይሏቸው ይሄ ተራ ዘለፋ ቁም ነገር አድርገው ደግሞ ያዙት ማለት ነው ሌላው ቁርአንን ለመቋቋም የተጠቀሙት ዘዴ ራሱ ቁርአኑን ደግሞ መተቸት ነበር ይሄ ግጥም ነው እንጂ መቼ አምላክ ቃል ነው ሰውየው ራሱ አዝማሪ እኮ ነው እያሉም ተቿቸው الله لزيم ملسته وما علمناه الشعر وما ينبغي له انه وما علمناه الشعر ኛ ግጥሙን አላስተማርነው ማለት ነብዩ ሰለላሁ ዐለይሂ ወሰለም ከዛም አልፎ እሺ ግጥም ከሆነ እናንተ የስነ ጽሁፍ ወይም የስነ ግጥም ባለሙያዎች ናችሁ ብዙ ጠንካራ ሰዎች አሉ መካከላችሁ ታዋቂ ገጣሚዎች አሉ ለምን ቁርአንን የመሰለ ነገር ገጥማችሁ ማምጣት አልሞከራችሁ ማለት እድል ሰጣችኋለሁ ቁርአንን የመሰለ አምጡ እንደውም እናንተ ብቻ ሳትሆኑ የዓለምን ህዝብ አስተባብሩ ከቻላችሁ ጅንንም ጨምሩ قل لئن اجتمعت الانس والجن على ان ياتوا بمثل هذا القران لا ياتون بمثله ولو كان بعضهم لبعض ظهيرا ሰዎችና ጅኖች ተሰባስበው ሲያበቁ ቁርአንን የመሰለ ነገር እናምጣ ቢሉ አይችሉም ግማሾቹ ለግማሾች አጋሮችና ተባባሪዎች ሆነው እንኳን ቢሰለፉአል ከዛም አልፎ 10 ሱራ አምጡ ቁርአኑን ሙሉ ለሙሉ የሚያክል ነገር ማምጣት ካልቻላችሁ 10 ምዕራፎችን እስቲ ቁርአንን መስሎ አምጡ አላቸው فأتوا ب10 سور مثله مفتريات وادعوا من استطعتم من دون الله إن كنتم صادقين ልክ ቁርአንን ይመስላል እኩል ነው በምንም መልኩ ከሱ አይተናነስም ብለው የሚመሰክሩላችሁ መስካሪዎችን አንጡና ይመስክሩላችሁ እስቲ ከቁርአኑ ጋር ይወዳደር ሞክሩትም ብሎ እድል ሰጣቸው 10ሩም አልተሳካ እነሱም አቅማቸውን ያውቁ ነበር እሺ አንድ አላቸው قل إن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين عند ምዕራፍ አንጡ እስቲ ቁርአንን የሚመስል ነገር አቅሰር ሱራ እንደ ሱረቱል ኢኽላስ እንደ ሱረቱል ከውሰር እንደ ሱረቱል ዐስር አጫጭር ምዕራፎችን የሚመስልና በምንም መልኩ በብቃቱ በሁሉም ነገሩ ከቁርአን አይተናነስም ተብሎ አዋቂዎች የሚመሰክሩለት ሲያንጡ ሞክሩት ተባሉ አልቻሉም ግን ዝም ብለው لو نشاء لقلنا مثل هذا ይላሉ እኛ ስላልፈለግን ነው እንጂ ብንፈልግ እንደዚህ ማለት እኮ እኛም አይሳነንም እንደውም ይሄ የድሮ ህዝቦችን ተረት ነው የሚያወራው አሳጢሩ الأولين اكتتبها فهي تملى عليه بكرة وأصيلا አሉ ከዚህ ሌላ ያነሱት ነገር ምንድነው አላህ እኛን በመልእክተኛ አማካኝነት ሊያስተምረን ከፈለገ የሰው መልእክተኛ አንሻም አሉ መላእክት ከሰማይ ይወረድና እሱ ያስተምረን ሰውማ እንደኛ የሚበላ የሚጠጣ ማሊ هذا الرسول ياكل الطعام ويمشي في الاسواق ምን አይነት መልእክተኛ ነው ምግብ ይበላል ገበያ ለገበያ ይሄዳል እንደኛው እሱ እንዴት ነብይ ይሆናል ከሰማይ ይወረዳል ከሰማይ የሚወርድን መላእክት ደግሞ ለማየት ሰው አቅሙ የለውም ከኑር አላህ ስለፈጠራቸው ማየት አይችልም
ወይ በሰው መልክ ነው ቀርጾ የሚያመጣው ጅብሪል ወደ ነብዩ ሰለላሁ ዐለይሂ ወሰለም ሰው መስሎ ይመጣ እንደነበረው ሰው መስሎ ከመጣ ደግሞ ይሄም ሰው ነው የሚሉት ስለዚህ መንገድ የለውም ዒናድ ብቻ ነው ቢተኝነት ብቻ ነው على كل حال በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋውን ሲያደርጉ ሙሽሪኮች የተቻላቸውን ሁሉ ዘዴ በመቀየስ ዳዕዋውን ለማኮላሸት ሞከሩ ተስፋ ቆረጡ ከለት ወደ ለት አማኙ እየበዛ ማስረጃ እያጡ ሚናገሩት ነገር እየጠፋባቸው በጣም ተቸገሩ ምን ይሻላል ታዳ ይሄን አጎቱን ሄደን እናነጋግረው እንጂ አሉ አቡ ጣሊብን ማን ያነጋግረው ልኡካንን መድባ ቁረይሾች ተሰባሰቡ ሰው ተመረጠ አቡ ጣሊብ ዘንድ መልእክተኛ ሄደ አቡ ጣሊብ በሃይማኖትህ ባላምንም ድጋፍ እሰጣለሁ ብሏቸው ስለነበረ የቁረይሾች አንድ ተሰሚ ሰውም ስለነበረ መዳፈር ስላስቸገራቸው እስቲ ሄደን እንደራደረው ብለው ላኩ መልእክተኞቹ መጥተው አቡ ጣሊብን ሲያነጋግሩ አቡ ጣሊብ ሆይ ይሄ ወንድምህ ልጅ አማልክቶቻችንን ሰደበብን እምነታችንንም አንቋሸሸ ብልሆች የሚባሉ አባቶቻችንን እንደ ቂል አድርጎ አፌዘባቸው አባቶቻችንን ጠማማዎች ናቸው እያለም ተናገረ ስለዚህ ልንታገሰው አልቻልንም ወይ ከልክልልን እንዳይናገር እንዳይተነፍስ አድርግልን ምክንያቱም አንተና እኛ በእምነት አልተለያየንም በዝምድና ድጋፍ ብትሰጠውም ወይ ደግሞ አሳልፈህ ስጠና እኛ እምናደርገውን እናውቃለን አሉ አቡ ጣሊብ ለዘብ ያለ ንግግር ተናግረው ሽማግሌ ስለነበሩ አቀዝቅዘዋቸው ቁጣቸው የገነፈለውን ጸጥ አድርገው ረጭ አድርገው ሲያበቁ ሸኟቸው የፈለጉትን ግን አላሳኩላቸውም إن ابن أخيك قد سب آلهتنا وعاب ديننا وسفه أحلامنا وضلل آباءنا فإما أن تكفه عنا فإنك على ما نحن فيه وإما أن تخلي بيننا وبينه فنكفيكه فقال لهم قولا رقيقا وودعهم ለዘብ ያለ ንግግር ተናግሮ ሸኛቸው አቡ ጣሊብ ከዚህ በኋላ ሰዎቹ ውጤቱን ሲመለከቱ ተቃራኒ የሆነ ያያሉ ዳዕዋው ሰዎች እየተቀበሉት ከቀን ወደ ቀን አባላትን እያፈራ ሽርኩን ሰዎች እየነቀፉ ወደ ተውሂድ እየገቡ ያላሰቡትና ያልጠበቁት ነገር እየሆነ ሲያው አንድ ሌላ ነገር ደግሞ ተደራቢ መጣባቸው ምንድነው ሐጅ ነበር ሐጅ ላይ ከአረቢያ ምድር የተለያዩ ሰዎች ይመጣሉ ብዙ ሺህ ህዝብ ይሳተፋል ሐጅ ላይ ሄዶ ከተናገረ ደግሞ የበለጠ ተከታዮችን ያፈራል ይሄ ደግሞ ትልቅ ስጋት ነው ስለዚህ ሐጃጆች እንዳይከተሉት ምን እናደርጋሉና ተመካከሩ ወሊድ ኢብኑ አልሙጊራ የሚባል አንድ ሀብታም ነበረ ተሰሚነትም የነበረው ሽማግሌ ሰው ነው ወሊድ ኢብኑ አልሙጊራ ዘንድ ቡጡን ቁረይሽ የቁረይሽ ቤተሰቦች በአጠቃላይ ተሰባስበው ሄዱ ይሄ ሰው አሁን እንግዲህ ለሐጅ የሚመጡ ሰዎችን ማናገሩ አይቀርም እንደምታውቀው ንግግሩ ማራኪ ነው ያሳምናል ቁርአኑን ነው ንግግሩ እያሉ የሚሉት ስለዚህ እንዳይቀበሉት ምን አይነት መከላከያ እናድርግ እስቲ ውይይት ብለው ተቀመጡ እስቲ እንግዲህ ላዳምጣችሁ እንጂ ያላቸው አንዱ ብድግ ብሎ እኔ በበኩሌ ድግምተኛ መተተኛ ነው እላለሁ አለ የስብሰባው መሪ ወሊድ ኢብኑ ሙጊራ ስለነበረ ይሄ እንኳን በፍጹም አይሆንም አለ والله ما هو بكاهن ሰውየው በፍጹም ድግምተኛ አይደለም ጠንቋይ አይደለም لقد رأينا الكهان فما هو بزمزمة الكاهن ولا سجعه እኛ እኮ ብዙ ጠንቋዮችን እናውቃለን የጠንቋይ እንጉርጉሮም አይደለም ይሄ ጠንቋዮች የሚገጣጥሙት ግጥምም አይደለም ለየት ያለ ነገር ነው እንዴ ምን ሆናችሁ እናንተ እኛ እኮ ነገርን ይገባናል
አሁን የሙሐመድ የሚናገረው የጠንቋይ ንግግር ነው ትላላችሁ ይሄ ቢቀርባችሁ ይሻላል አለና አጣጣለባቸው እንግዲያውስ አለ ደግሞ አንዱ እብድ ነው እንበላል እብድ እንዲህ አይነት ወጥ የሆነ ንግግር ይናገራል እንዴ እብድ አይታችሁ አታውቁም ለቀድ ረአይና الجنون وعرفناها እኛ እብድን አይተናል እብደትንም እናውቀዋለን የእብድ ንግግር አይደለም አንቀበለው ማለት እንግዲያውስ ገጣሚ ነው እንበል ሻዒር ነው እንበላል ይሄ ደግሞ ጭራሽ ነው የማይመስል ነው አለ ምክንያቱም እኔም ሺዕር አውቃለሁ እናንተም ታውቃላችሁ ስለዚህ ሻዒር ነው ወይም ሺዕር ነው የሚለው ነገር እንኳን አይዋጠኝም እኔ ታዲያ ምን እንበል ሳሒር ነው እንበላ አለ አንዱ ተነስቶ ሳሒርማ አይደለም ሳሒርማ አውቃለሁኝ እኔ ይሄ ጭራሽ ሲሕርም አይደለም ይሄ እኮ የተለየ ነገር ነው እናንተ ምን ሆናችሁ እያለ ሁሉንም አጣጣለባቸው ሰውየው ካፊር ነው እሱም ራሱ ታዲያ አንተ ምን ትላለህ አሉት እኔማ ምለው አላቸው والله ان لقوله لحلاوه ንግግሩ የተለየ ጣዕም አለው وان اصله لعذق ስሩ ከሆነ የጠለቀና የለመለመ ነው وان فرعه لجناح ላው ደግሞ እንደ ተክል አድርጎ እንደ አትክልት አድርጎ ነው እየመሰለ ያለው የሚለቀም ፍሬ ያለው ነገር ነው የሚናገረው እሱ ፍሬያማ ነገር ነው وما انتم بقائلين من هذا شيئا الا عرف انه باطل አሁን ካቀረባችኋቸው ነገሮች መሐከል አንዱን እንኳን ብትሉ ያልሆነ ነገር መሆኑ በግልጽ ይታወቅባችኋል ልፋታችሁ ባዶ ነው የሚቀረው እንደው ለማንኛውም መሰል የሚለው ቀረብ የሚለው ድግምተኛ ነው ብንል ይሻላል ሳሒር ነው እሱ አለ وان اقرب القول فيه ان تقولوا ሳሒር ነው ብትሉ ይሻላል አለ ራሱ ማለት አልፈለገም جاء بقول هو سحر يفرق بين المرء وأبيه وبين المرء وأخيه وبين المرء وزوجته وبين المرء وعشيرته يسو نغغر لك እንደ ድግምት ልጅን ከአባት የሚነጣጥል ወንድምን ከወንድም የሚያለያይ ባልን ከሚስት የሚያፋታ የሚያራርቅ አንድን ሰው ከቤተሰቦቹ የሚያራርቅና ሐሳባችንን በትንትኑን ያወጣ ኃይለኛ አባባል ስለሆነ ሊመስል የሚችለው ሳሒር ነው ብንል ነው እንዲህ እንበል አለና ስብሰባው ተበተነ በአንዳንድ ዘገባ ሰውየው እስቲ ጊዜ ስጡኝ አንተ ምን ትላለህ ብለው ሲጠይቁት ጊዜ ስጡኝ እስቲ አንድ ሁለት ቀን ልሰብበትና ከዛ በኋላ ሐሳብ በሰጣችሁ ይሻላል እንጂ አሁን ዝም ብዬ በጥሬው መናገሩ እኔ አልመሰለኝም አለና በተናቸው ውሎ አድሮ አስቦ አውጥቶ አውርዶ ጉዳዩን ስላልተቀበለው የሆነ ስም እንኳን ነስጠውና አንድ ነገር ላይ ይድረስ በሚል ነው ሳሒር ነው የሚለውን የተናገረው በሱ ሰበብ ነው አያው የወረደው ذرني ومن خلقت وحيدا وجعلت له مالا ممدودا وبنين شهودا ومهدت له تمهيدا ثم يطمع أن أزيد كلا إنه كان لآياتنا عنيدا ያወርናቸውን አንቀጾች ሁሉ እንቢተኛ ሆኗል انه فكر وقدر አሰበ አወጣ ወረደ فقتل كيف قدر እንዴት እንደገመተ አላህ እርግማኑን ያስፍንበት ثم قتل كيف قدر ثم نظر ከዛ በኋላም አየ ثم عبس وبصر ፊቱን ጨፍቅቅ አደረጋ ኮማተረና ቴት ብንለው ይሻለናል ይሄ ነገር ምንም እኮ መላ አላገኘንለትም ሁሉም የቀረቡት ሐሳቦች ለዚህ ችግር መፍትሄ የማይሆኑ ናቸው መሐመድ ከሚናገረውም ጋራ ጭራሽ የማይጣጣሙ ናቸው እንደው ለማንኛውም فقال ان هذا الا سحر يؤثر ከሰዎች ያጠራቀመው ድግምት ነው ብንል ይሻላል ان هذا الا قول البشر ይሄ የሰዎች አባባል ነው ያምላክ አይደለም እንበል አሉና በዚህ ላይ ተነጋግረው ስብሰባው ተበተነ ከዚያ በኋላ ሰዎች ለሐጅ ሲመጡ በየበሩ በመካ ከተማ በየበሩ ላይ አንዳንድ ሰው አስቀመጡ ይሄንን በበላይነት ይመራ የነበረው የነብዩ ሰለላሁ ዐለይሂ ወሰለም የራሳቸው አጎት የነበረው አቡ ለሃብ ነው እሳቸው ወዳ ወዲህ ሲንቀሳቀሱ አብሮ ይንቀሳቀሳል እሱ ከኋላቸው እየሄደ لا تتبعوه لا تسمعوا لقوله انه كذاب አታዳምጡት አትከተሉት ቀጣፊ ነው
አብዶብን እኮ ነው ምናምን እያለ ይቀባዥራል ሌሎች ደግሞ በያሉበት ቦታ ቆመው ሲያበቁ የተለያዩ የአረብ ጎሳዎች ወደ ከተማይቱ ሲገቡ ለሐጅ ተጠንቀቁ ምን ነገራችሁ ነገር አለ ሲል አንድ ጊዜ ቆም በሉ እዚህ ከተማችን ውስጥ አንድ እብድ ተፈጥሮብን ይላሉ ሐሳባቸውም የተጋጨ ነው ሌላኛው ደግሞ እዚህ ከተማችን ውስጥ አንድ ድግምተኛ ተፈጥሯል ወደሱ የቀረበ ሁሉ ያብዳል ለእናንተም ስለምንሰጋላችሁ እኛ አገራችን መጣችሁ ችግር ላይ እንድትወድቁ አንፈልግም ተጠንቀቁ ይላሉ በየበሩ ያሉት የተለያየ ነገር ተናገሩ ግን የሚገርመው ነገር እነሱ ነብዩን ሰለላሁ ዐለይሂ ወሰለም ለመጉዳት ወይም እስልምናን ለመጉዳት ያደረጉት እንቅስቃሴ ይበልጡን አስተዋወቀው ምክንያቱም እነኛ ሁሉ ሰዎች ከተማ ውስጥ አዲስ ዳዕዋ መፈጠሩን የመስማት እድል አልነበራቸው በተበላሸ መልኩም ቢሆን ሰሙ ከሰሙ በኋላ ደግሞ ወደ ማጥናቱ ሄዱ የእስልምና ዳዕዋ ድምጽ በየአካባቢው እንዲስተጋባ በተለያዩ አቅጣጫዎች እንዲወራ እንዳውም ሁኔታውን አመቻቹ وسبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك